መተናል ቤተሰብ ዛሬም እንደተለመደው በኢሳም ጉዳይ ትንሽ ማብራሪያ ልንሰጥ መተናል። ኢሳም እንግዲህ ተሽሎት ህይወት ይቀጥላል፣ ሰው ኖረም ይቀጥላል፣ ሰው ሄደም ይቀጥላል፣ ህይወት አንድ ቦታ ላይ አትቆምም ይለናል። ባለፈው እንግዲህ በፖስቶኩት ጉዳይ እሙ ከየት አንጥተሽው ነው? የመቼው ቪዲዮ ነው የምትሰሪው? ኢሳም ምን አጋጥሞት ነው? ምን አይነት መረጃ ነው የፖስትሽው? እያላችሁ የነበረ ሀባይቦቼ እንግዲህ ባለፈ ለሰራሁትም ዛሬስ ምን ይዞ መጣ ለሚለው አብረን እንጨዋወታለን ማለት ነው። እኔ ተየት አንጥቼ ነው ወይንስ ከራሴ ፈጥሬ ነው ወይ የኢሳምን ታሞ ሰው የሚንከባከበው አጣ ብዬ ከዛ ሁሉ ጓደኞቹ ከዛ ሁላ ሰው አጥቶ ብቻውን ታሞ ተነሳ ያልኩት እኔ ከራሴ ፈጥሬ ነው ወይ ወይንስ ከነሱ መረጃ ሰምቼ ነው ወይ የሚለውን አብረን እናያለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ያለው ይቅርታ ከኔ ጋር ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር ያደረጋችሁ ሰብስክራይብ ያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ ሀባይቦቼ። ዛሬ እንግዲህ እንደተለመደው በኢሳም ከች ብያለሁኝ። ኢሳም እንግዲህ ባለፈው ላይ ታሞ ሰው ከዛ ሁላ ጓደኛ ሰው እንዳጣ ብቻውን እንደሆነ አንድ ችግር ሲደርስብን ጓደኞቻችን አብዛኛው ጓደኞቻችን እንደሚርቁንና ከጎናችን ይሆናሉ ያልናቸው ሰዎች እንደሚርቁን አይተናል ማለት ነው። ዛሬ ደግሞ እንግዲህ ከአዲስ ሴት ጋር ህይወት ይቀጥላል በሚል መጥቷል ማለት ነው። ነገር ግን የአሁኑን አዲሱን ቪዲዮ ወደ ኋላ ላድርገውና የባለፈውን ከየት አንተተሽ ነው የፖስተሽው ኢሳም ምን ሆኗል ላላችሁኝ ማለት ነው መልስ ስሰጥ እኔ ከየትም አላመጣሁትም ከራሳቸው ፔጅ ላይ ነው ያመጣሁት ማለት ነው። በፌስቡክ ገጹ ላይ ምን ብሏል መሰላችሁ? ይብላኝ ከሚሊዮን ፎሎወርስ አንድ ሰው ከዛ ሁሉ አጃቢ የራሴ ሰው ጠፍቶ ከአላህ ጋር ብቻዬን ታመሜ ተነሳሁ። አሁን እንዴት ነህ ለምትሉኝ በ2 ወርና በ3 ወር መዳን የነበረበትን ህመም መርገጥም ሆነ መራመድ ሳይኖርብኝ መኖር ስለነበረብኝ ብቻ ሐኪም ያላለኝን ስላላደረኩኝ ለ1 አመት በትክክል እቤት አስተኝቶኛል። ማንም ላይ አልፈርድም። አብዛኛው የቅርብም ሆነ የሩቅ ባለትዳር እና አጠገቤ የሚንከባከበኝ ሰው ያለ ስለመሰለው ነበር። በዚሁ አጋጣሚ እኔ አግብቼም አላውቅም እና የፍቅር ግንኙነትም ኖሮኝ አያውቅም ከማንም ጋር። አሁን ሁሉ አልፎ አልሐምዱሊላህ ከሞላ ጎደል ጤነኛ ነኝ። የጠፋሁት ለዚህ ነው። አሁን በሰፊው ከነገ ጀምሬ እመለሳለሁ ብሎ ኦክቶበር 8 ላይ ይህንን ፖስቶ ነበር ማለት ነው። እኔ እንግዲህ ኦክቶበር 8 እሱ እንደፖስተ ነው ያንን መረጃ ዩቲዩብ ቻናል ላይ ያስተላለፍኩት ማለት ነው። እግሩን ታሞ ታሽጎ መታጠቢያ ውሃ እንኳን ከውጪ የሚያመጣለት አጥቶ ከጎኑ ያሁላ ሰው ያሁላ ጓደኞቹ እነኛ ሁላ እነ ኢክራም በሉት። ኢክራም መቼም ሴት ናት ተሱ ጋር ላትቀመጥ ትችላለች። ነገር ግን ወንዶቹ የት ሄደው ነው እንደዚህ ታሞ ሳይረዱት የቀሩት ብዬ ቪዲዮ የሰራሁት ማለት ነው። እና አብዛኞቻችሁ ለጓደኞቻችሁ ምን ያክል መስዋዕትነት ትከፍላላችሁ? ምን ያክልስ ዋጋ እየከፈላችሁ ነው? ለጓደኞቻችሁ ዋጋ መክፈል አለባችሁ። በችግራችን ጊዜ ከጎናችሁ ካልሆንን እናንተም እኛ ችግር ላይ ስንሆን ከጎናችን ካልሆናችሁ እምኑ ጋ ነው ከሰው ጋር ያለን ግንኙነት? እምኑ ጋ ነው ጓደኛሞች ቤተሰብ የምንባለው ብዬ የሰራሁት እንግዲህ ይህንን በተመለከተ ነው ማለት ነው። ብዙ ሰው ኮሜንት ላይ ጠይቆ የነበረ ማለት ነው። የመቼ ቪዲዮ አንጥተሽ ነው ኢሳም መቼ እንደዚህ ሆነ? ከየት አንጥተሽ ነው? ራስሽ ፈጥረሽ ነው? ብዙ ተብያለሁ ማለት ነው። ነገር ግን ከዛ ወዲህ ቲክታክም ላይ ያያችሁት ይመስለኛል ተፖስቷል። መቼም ፌስቡክም ላይ ዞር ካላችሁ አይታችሁት ሊሆን ይችላል። በዛ በለቱ ግን ያንን ቪዲዮ ያንን ቴክስት የጻፈውን ቴክስት ላታውት ትችላላችሁ። ነገር ግን እኔ ጋር መጣችሁ ከራሴ የፈጠርኩት መረጃውን እኔ ያመጣሁት ወይንም ለቪውና ለላይክ ብዬ መረጃውን ራሴ ፈጥሬ ያመጣሁት ነበር የመሰላችሁ ማለት ነው። ነገር ግን ይኸው ትክክሉ መረጃ
ገብታችሁ ኢሳም በሚለው ቻናል ፌስቡክ ላይ ሰርች ብታረጉ ታገኙታላችሁ ማለት ነው። ይሄ መረጃ ደግሞ መቼ እንደተፖሰተ ሳብ ስታረጉት ታገኙታላችሁ። ኦክቶበር 8 ነው ማለት ነው። አሁን ዛሬ ስንት ነው? ኦክቶበር 16 አይደለ? ኦክቶበር 8 ከ8 ቀን በፊት ማለት ነው የፖስተው ማለት ነው። እና እኔ ራሴ ፈጥሬ አይደለም። ኢሳም በትክክል እግሩን ታሞ እነኛ ሁሉ ጓደኞቹ ማንም አልነበረውም ካጠገቡ ማለት ነው። አሁን ላይ ግን ተሽሎት እየተንቀሳቀሰ ይገኛል። ደህና ሰዓት ላይ ነው ያለው። ከሆነች ልጅም ጋር እንግዲህ ቪዲዮ እየሰራ እያየሁ ነው ማለት ነው። ነገር ግን ኢሳም ማለት ነው አንድ ደስ የሚለኝ ነገር ማለት ነው እንደ አብዛኞቹ ወንዶች ልፍስፍስ ነገር አይደለም። የሆነ ነገር ላይ ቪዲዮ ላይ ራሱ ማለት ነው የሚናገራቸው ነገሮች ቆረጥ ነው። በቃ እንዴት ነው እኛ አሁን አበበ ብሄድ ከበደ ይመጣል እንሌላ አንዳንዴ ለመናገር ከላይ እንላለን አይደለም። ወንድ ብሄድ ወንድ ይመጣል እንደሚለው ብጤ ማለት ነው። እሱም ከሆነች ልጅ ጋር እየሰራ እንግዲህ እሷ እየጠበቀችው ነበርና እሱ አርፎዶባ መጣ ማለት ነው። ያለችው እንግዲህ እሱን የሚያናድድና እሱ ለምን የሚለው ጥያቄ ነው ያቀረበችለት። አርፍደህ መጥተሃል ሌላ እንትን ልል ነው ምናምን ስትለው እሱ ኬርለስ ሆኖ እና ምንድነው ታዲያ ልትነግሪኝ የፈለግሽው ሲላት ይሄንን ነው ስትለው ጥለው ትሄዳለች ማለት ነው። ከዛ ሄድሽም ህይወት ይቀጥላል፣ ኖርሽም ህይወት ይቀጥላል። እኔ ኢሳም ከዛ ሁላ ሰው አንድም ሰው ያጣሁ ነኝ እንደማለት ያክል ነውና መልእክቱን ያስተላልፋል። ላይፍ ይቀጥላል። በቃ ላይፍ አንድ ቦታ ላይ እንደማይቆም አንድ ቦታ ላይ ይሄ ብቻ ነው የኛ ላይፍ ብለን መቆም እንደሌለብን አንገታችንን መድፋት እንደሌለብን በቃ ሁሉ ነገር አላፊ እንደሆነ በትክክል ነው የሚያሳየው ቪዲዮ ላይ። ከኢክራምም ጋር ሲሰራ አይታችሁ ከሆነ የሚሰሯቸው ቪዲዮዎች በቃ ቀጭ ነበረ በፊት የሚሰሯቸው ማለት ነውና በጣም አሪፍ ሁኔታ ላይ ይገኛል ለማለት ያክል ነው። ኢሳም እንግዲህ አላህ ያሽርህ አሁንም እስከ መጨረሻው። ነገር ግን አንድ ነገር ሲያጋጥመን ማን ከጎናችን እንደነበረ ማን ነው የኛ ሰው የሚለውን እንለይበታለን እንጂ ጠንካራ ሆነን መለየት አለብን እላለሁኝ። የሆነ ነገር የሰው ልጅ ነንና መከራና ችግር ከኛ ላይ የለም ማለት አይቻልም። በምን አጋጣሚ እንደሚመጣብን አናውቀውም። ያ መከራና ችግር ግን ጨከን ብለን ቆራጥ ከሆንን ማን ከኛ ጋር እንደነበረ ማን የኛ ሰው እንደሆነ እንለይበታለን ለማለት ያክል ነው። ኢሳም አሁን ሁሉን ነገር ለይቶበታል ማለት ነው። ከዛ ሁላ ሰው እንግዲህ ፎሎወሮቹን ተዋቸው። ፎሎወሮቹ አብዛኞቹ ከሱ ጋር የማይገናኙ ይሆናሉ። ልክ እንደኛ አሁን በስልክ ማለት ነው ሩቅ አገር ሊሆኑ ይችላሉ። ነገር ግን ያው እሱ ፎሎወሮቹንም ጠቅሷል። የሱም ከሱም ጋር የነበሩትን ሰዎች ጠቅሷል ማለት ነው። እነኛ ግን አብረውት የነበሩት እኔ ራሱ ወቀሳ ያቀረብኩት አብረውት ለነበሩት ሰዎች ነው። የት ነበራችሁ ያልኩት ማለት ነው። እና ብዙ ሰው ነበረው ጤነኛ እንደሆነ እኔ እናንተ ለጓደኞቻችሁ መስዋዕትነት መክፈል አለባችሁ። ጓደኛም የሆናችሁ ደግሞ መስዋዕትነት መክፈል አለባችሁ እላለሁኝ ሀባይቦቼ። ጓደኛ ማለት ዝም ብሎ ነገር አይደለም። አንዳንድ ቪዲዮዎች ዞር ስትሉ ታያችኋቸው። አንዳንድ ጓደኞች ምን ያክል መስዋዕትነት እንደሚከፋፈሉ ተነሱ ተማሩ ማለት ነው ሀባይቦቼ። ምክንያቱም ጓደኛ ማለት ዝም ብሎ ሲስቅ አብረን መሳቅ ሲደሰት እኛ መራቅ አይደለም። መስዋዕትነት ሊከፈልበት ይገባል ማለት ነው። እንግዲህ ዛሬ ህይወት ይቀጥላል በሚለው ነው የመጣሁት። ኢሳም ነው እንግዲህ ላይፍ ይቀጥላል ብሎናል። አንቺ ብትሄጂ ደግሞ ሌላዋ ትመጣለች እንደማለት ነው። ራሴን አንቺ ሄድሽ ብዬ የምጎዳበት ምንም ነገር የለኝም ነው ባጭሩ። እንግዲህ ኢሳም ተሽሎታል ለማለት ያክል ነው የመጣሁትና መረጃውን ደግሞ ከየት አንጠተሽው ነው ብላችሁ ጥያቄ ላቀረባችሁልኝ ውድ እህቶቼ ይኸው ዛሬ በግልጽ ያስረዳኋችሁ ይመስለኛል። እንግዲህ በቀጣይ ቪዲዮ እንመጣለን ማለት ነው። እናንተ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ጠብቁን ማለት ነው። ግን ቪዲዮን የምታዳምጡ ልጆች ላይክ ብታደርጉ ምን ይጎዳችኋል? ላይኳን ጫን ብትሏት እኮ ለእኔ ይጠቀማለሁ ለማለት ያክል ነው። እንግዲህ ይሄን ያክል ካልኳችሁ ይበቃኛል። በቀጣይ ቪዲዮ እንመጣለን። ባይ